ዓለም በዙሪያዋ ሆነው ሁሉን ነገር ሲያወሩ እሷን ለመጣል ከግራ ከቀኝ ሲጎተጉቷት፣ እሷ ግን ሁሌም አንገቷን ደፍታ የምትሰራ ሀገር ሆነች። ለሁሉም ሀገር መልስ ሳትሰጥ እሷ ምላሿን በስራ ብቻ በማድረግ አንገቷን ደፍታ መስራት ጀመረች። ዓለም በቅናት እርር ድብን ብሎ የነካችውን ነገር በሙሉ እያጣጣለ የሰራችውን ስራ በሙሉ የሚያኮስስ ሆነ። ነገር ግን እሷ አሁንም መልስ አትሰጣቸውም። ዓለም ፊቷን ቢያዞርባትም በዛ በችግሯ ጊዜም ፊታቸውን ላዞሩባትም አሁን ቤቷ ድረስ እጇን እየሳሙ አንቺ የነካሽው አንቺ የሰራሽው ነገር ሁሉ ይጣፍጥልሻል፣ እባክሽን እንዴት እንደምትሰሪው አሳይን እያለ የሚማጸናት ሀገር ልዕለ ኃያሏ የዓለማችን ሁለተኛዋ ሀብታም ቻይና። ዛሬ ውድ ተመልካቾቻችን ወደ ቻይና እንጓዛለን። ቻይና ሀገር እንዴት እድገቷን እንዳሳየች ለዓለም ያበረከተችውን ነገር በሙሉ እንቃኛለን። ከቴክኖሎጂ እስከ ግብርና፣ ከኢንዱስትሪ እስከ ቱሪዝም ሁሉን ነገር ለዓለም ያበረከተች፣ ዓለም ፊቷን ሲያዞርባት በድህነት ሚሊዮኖች ሲረግፉባት፣ እሷ ግን አንገቷን ደፍታ ጥርሷን ነክሳ የተነሳች አፈር ልሳ አፈር በልታ የተነሳች ሀገር ዛሬ የዓለማችን በኢኮኖሚ ሁለተኛ ደረጃ ላይ የምትገኘዋ ልዕለ ኃያሏ ቻይና ናት። ቻይና ስንል የያዝነው ስልክ፣ ቻይና ስንል የለበስነው ልብስ በሙሉ የቻይና ምርት ከሆነ ያለቀለት የወደቀ ያበቃለት ነው ብለን የምንናገር በርካቶች አለን። ነገር ግን የተሳሳተ አመለካከት ከምዕራባውያን የመጣ የነሱ ኦሪጂናል የቻይና ፌክ አድርገው ለዓለም ሕዝብ በሶሻል ሚዲያ የነዙት ነው እንጂ ዓለም አሁንም ድረስ ከቻይና ብዙ ነገሮችን ይጠብቃል፣ ብዙ ነገሮችን አግኝተዋል። ኢኮኖሚዋን ብናይ ከግብርና እስከ ቴክኖሎጂ ማኒፋክቸሪ ድረስ የተራቀቀችበት የኢኮኖሚ ቁንጮ ልትሆን የደረሰችው እቺ ልዕለ ኃያሏ ቻይና ናት። ቻይና በኢኮኖሚው ዘርፍ ያበረከተችውን ማየት እንችላለን። በዓለማችን ላይ ካሉ 195 ሀገሮች መካከል ቻይና የነዚህን 70% ምርታቸውን የምታመርተው ቻይና ናት። ይህንን ስላችሁ ማጋነን አይደለም፣ ቁጥሮች ይመሰክራሉ። በእርግጥ ሊያስደነግጣችሁ ይችላል። በቻይና በዋነኝነት 70% የሚሆነው የሞባይል ስልክ የሚመረተው በቻይና መሬት ላይ ነው። 35% የኤሌክትሮኒክስ ምርቶችን ታመርታለች። 32% መኪኖችን ታመርታለች። 60% አልሙኒየሞችን ታመርታለች። 55% ሲሚንቶ ታመርታለች። 50% ብረት ታመርታለች። 40% ጨርቃ ጨርቅ ታመርታለች። 70% የህፃናት መጫወቻዎችን ታመርታለች። በዓለማችን ላይ ካሉ 195 ሀገራት ቻይና የነዚህን ሀገራት ድምር 70%ን ራሷ ታመርተዋለች፣ ራሷ ታከፋፍለዋለች። በእርግጥ አንድ ነገር አለ። ሁላችንም የተሳሳተ አመለካከት ለቻይና ያለን ለምንድን ነው? ቆም ብለን ራሳችንን እንጠይቅ። በዓለማችን ላይ አስቸጋሪውን ድህነት በዓይናቸው ያዩ ዜጎች የሚኖሩባት፣ በሚሊዮኖች የሚቆጠሩ ዜጎቿን በረሃብ ያጣችው፣ በዓለማችን ላይ አስከፊውን ድህነት በዓይናቸው ያዩ ትውልድ ያሉባት፣ ዛሬ ግን እነዚህ ትውልዶች በህይወት እያሉ ያሉት ከአሜሪካን ቀጥለው በሁለተኛ ደረጃ ላይ ያሉት የቻይና ህዝቦች ከምን ተነስተው እዚህ ደረሱ? ለዚህ ምላሽ ሳይሰጥ የቻይናን ህዝብ የሚያመርተውን የሚያንቋሽሽ በሚሊዮን የሚቆጠር የዓለም ህዝብ በምድራችን ላይ ይኖር። በእርግጥ የነሱን ኢኮኖሚ ማጣጣል እንዲሁም ዝቅ አድርጎ ማየት ለነሱ ብርታት እንጂ ሌላ የውድቀት መንስኤ ሊሆናቸው አይችልም። የዓለማችንን ኢኮኖሚ ቀጥ አድርገው እየዘወሩ 70% የሚያመርቱት እነሱ መሆናቸው የልጅ ልጆቻቸው ይመሰክራሉ። ቻይናውያን በማኒፋክቸሪ እና በኢንዱስትሪ የሚያመርቷቸውን ምርቶችን ለዓለም ገበያ ሲያቀርቡ የደረጃ ልዩነት እንደሚያደርጉ ይታወቃል። በእርግጥ እውነት ነው። የከፈለ ጥሩ ያገኛል።
ያልከፈለ ግን ደረጃውን ጠብቆ ለዚህ ነው ቴክኖሎጂዎቿን በሙሉ በመፍጠር ለዓለም ኢኮኖሚ ከፍተኛውን ሚና እየተወጣች ያለችው። የቴክኖሎጂዎቿን ውጤት ባይናቸው ያዩ አድርገው ከቱርፋቱ እየተቃመሱ ያሉ የዓለማችን በርካታ ሀገራቶች አሉ። ወደ አፍሪካ ስንመጣ ቻይና ያልገባችበት መንገድ፣ ቻይና ያልነካችው ባቡር፣ ቻይና ያልነካችው ስቴዲየም፣ ቻይና ያልነካችው ቁሳቁስ፣ የኤሌክትሮኒክስ ምርት የትኛው ቦታ ላይ ቻይና ስሟ ካልገባበት ዓለም ምን እንደምትመስል ማየት ሊከብድ ይችላል። አፍሪካ ላይም ያልገባችበት ኢንዱስትሪ መር አልነበረም። ያገዘቻቸው በነፃ የሰራችላቸው እንዲሁም ተከፍሏት የቻይናን ቴክኖሎጂ የሥራ ባህል ለመውረስ ደፋ ቀና የሚሉ የአፍሪካ ሀገራት ቁጥራቸው ቀላል የሚባል አይደለም። በሀገራችን ኢትዮጵያ በተለያዩ መሰረታዊ ልማቶች ላይ ከተለያዩ የመንግስት ተቋሞች በተለያዩ ጊዜ ከመንግስት ጋር አብረው ሰርተዋል፣ አብረው እየሰሩ ይገኛሉ። ይህ ሁሉ የሆነው ከዛ ካስከፊ ችግር ካስከፊ ድህነት ዓለም ፊቷን ባዞረችባት ጊዜ የቻይናን ኢኮኖሚ ቀጥ ለጥ አድርገው ያስተዳደሩ የቻይና የቁርጥ ቀን መሪዎች እነን ሁሉ ችግሮች አልፈው ዜጎቻቸው በዓለም ፊት ቀና ብለው ደረታቸውን ነፍተው እንዲሄዱ ያደረጋቸው ጸንተው ዓለም ፊታቸውን ባዞረባቸው ጊዜ እነሱ አንገታቸውን ደፍተው ራሳቸውን የምግብ እጦት፣ የረሃብ ችግር፣ ሁሉ ነገር ቸነፈር ፊታቸውን ሲገርፍ የሰው ፊት ከማየት በሚል በራቸውን ዘግተው ከ1950 እስከ 1970 ድረስ የቻይናን ቴክኖሎጂ አዋለዱ። ይሄው እዚህ አደረሳቸው። ቻይናዎች አሁንም ድረስ በቤጂንግ፣ በያንጂ፣ በድፍን የቻይና ከተሞች ላይ የ5G ኔትወርክ ፈጣን የቴክኖሎጂ እና የኢንዱስትሪ መር እንዲሁም የቱሪዝም እንቅስቃሴያቸውን ለዓለም በሰው ሰራሽና በተፈጥሮ ኃይል እያሳዩ ይገኛሉ። ይህንን እሴት፣ ይህንን ሀብት፣ ይህንን ዕውቀት፣ ይህንን ኑሮ የተጠቀሙበትን ሁሉ ለዓለም ሕዝብ በኩራት የሚያሳዩት ቻይናዎች ትናንት ከመገፋት ዛሬ ላይ ዓለምን ጉድ የሚያሰኙ የቴክኖሎጂ ምርቶችን አቅርበዋል። ዓለም በግሪን ኤሪያ ላይ ትኩረቱን እንዲያደርግ ከቴክኖሎጂ አንደኛው የኤሌክትሪክ መኪኖችን በግፍ የሚያመርተው BYD እና የሴጉል መኪኖችን እያመረተች ለዓለም ገበያ እያቀረበች ትገኛለች። ዓለም ፊቷን ባዞረችባት ሰዓት፣ ሁሉ ነገር አልጋ ባልጋ ባልሆነበት ሰዓት 60 ዓመት ገደማዎች ወደ ኋላ ሄደን ረሃብን ፊት ለፊት ቆማ ያየች፣ ልጆቿ ሲረግፉ ምንም ማድረግ ያልቻለችው፣ በታሪክ የተጻፈላቸው የደረቀ ቆዳን በልተዋል፣ የምድራችን አስከፊ እንስሳቶችን በልተዋል ተብሎ ስማቸው የሚጠለጠለው ይሄ በታሪክ ላይ የተጻፈ ሁሉ እነሱን የማይመጥን እስከሚመስል ድረስ ዓለማችን ጉድ ያስባለ የቴክኖሎጂ አብዮትን ያሳየችው ልዕለ ኃያሏ ቻይና ዛሬ ቻይናን መጎብኘት ለዓለም ሕዝቦች ቅንጦት ሆኗል። ምክንያቱም እንደ ቅንጦት የሚያሳየው ሁሉ ነገር የሚያምር የነካችው ሁሉ የሚጣፍጥላት ሁሉም ሃይማኖቶች የተፈቀደም ያልተፈቀደም የምግብ አይነቶች የሚቀርብባት ቻይና ቻይና ውድ ሀገር ለመጎብኘት ከዓለማችን ከቴክኖሎጂ ከስራ ከቢዝነስ አንፃር እንዲሁም እንዴት ሰራችው ብሎ እሷን ለማማከር ወደ ሀገሯ የሚተም የዓለማችን ሕዝብ እጅግ በጣም ብዙ ነው። የነካችውን ሁሉ የሚያጣጥልም በዛው ልክ ቢኖርም ነገር ግን እሷ ለሁለቱም አንድ መልስ አላት። አንገትን ደፍቶ መስራት ከቻይና ከተማርን በርካታ ቴክኖሎጂዎችን ማብቃት ይቻላል። ይህንን ቻይና ያሳየችበት ነው። በእርግጥ እዚህ ደረጃ ላይ ለመድረስ በርካታ ስራዎችን ሰርታለች። አንደኛው ህዝቧን በቂ የሆነ የትምህርት አገልግሎት ማግኘት፣ የተማረ ኃይል ወድቆ አይወድቅም የሚለውን ቻይና ላይ በተግባር አይተናል። ይህንን ሁሉ ያደረገችው ያንን ካስከፊ ችግርና ረሃብ የወጡ ዜጎቿ ድጋሚ ልጆቻችን ወደዚህ ድህነት ረሃብ መመለስ የለባቸውም ብለው ቆርጠው የሰሩባት ሀገር ሆናለች። ቻይና
በርግጥ የነካችው ሁሉ የማይጥማቸው ፌክ ነው ብለው የሚያጣጥሉ በርካታ የዓለማችን ዜጎች እንዳሉ ይታወቃል። ሆኖም ግን እሷ መልሷ እንደዛው ነው። አሁንም መስራት፣ በርግጥ የከፈለ ጥሩ ነገር ያገኛል የሚል የኢኮኖሚስቶች ሐሳብ አለ። ትክክል ይመስላል። ጥሩ ነገር ለከፈለ ጥሩ አገልግሎት ትሰጣለች ቻይና። በርግጥ በዛው ልክ ደረጃው የወረደ አገልግሎት ጊዜያቸው ሊያበቃ የተቃረቡ ነገሮችንም ታቀርባለች። ይሄ ከሰዋዊነት አንፃር ሊያስተቻት ይችላል። ነገር ግን ከኢኮኖሚ አንፃር ግን በማርኬቱ ላይ ለመቆየት ቻይና ለከፈለ ሰው ቅድሚያ ትሰጣለች። ከ1950ዎች ጀምሮ የቻይና ኢኮኖሚ በፍጥነት ያደገበት በዋነኝነት ኢንዱስትሪና ቴክኖሎጂን አንድ ላይ አድርገው የግብርናን ማኒፋክቸሪንግ ዘመናዊነት በመቀየራቸው ነው። ዓለም ስለነሱ የሚያስበው በድህነት በረሃባቸው መቸገራቸውን ሳይሆን አሁን ላይ የቴክኖሎጂን እና የማኒፋክቸሪንግ አገልግሎት ወደ ኢንዱስትሪ መር በመቀየራቸው ይሄ ተራራ የበዛባቸው የቻይና ከተሞች በደማሚት በማፈንዳት የቴክኖሎጂን አብዮት በማሳየት ለረሃብ ወደ ጥጋብ የተሸጋገሩበትን ልዕለ ኃያልነታቸውን ያሳዩበት የቻይና አብዮትን የቻይና ከተሞች ያቀጣጠሉበት ነው። እዚህ ደረጃ ላይ ለመድረሳቸው ተገፍተዋል፣ ተንቀዋል። ሁሉም ፊታቸውን ሲያዞሩባት በሯን ዘግታ ቻይና አንገቷን ደፍታ ሰርታለች። አንቺ የዓለማችን ማትረቢያ ሀገር ነሽ፣ አንቺ የነካሽው ፌክ ነው፣ ሁሉም ነገር አይረባም፣ እስኪዩ ጫማሽን፣ እስኪዩ ልብስሽን፣ እስኪዩ ስልክሽን፣ ሁሉ ነገር አንቺ የነካሽው ፌክ ነው፣ አይበረክት ብለው ያማረሩባት ዜጎች በርካቶች ናቸው። ሆኖም ግን አሁን ላይ ቻይና የዓለማችን ልዕለ ኃያል የዓለማችን ሁለተኛዋ ሀብታም ሆና በዩኔስኮ ተመዝግባለች። አሁን ላይ በኢኮኖሚ እየመራች ትገኛለች። ለብዙ ሀገራት ማሳያ ሆናለች። ለብዙ ሀገራት ቴክኖሎጂዋን ማቀበል ችላለች። አፍሪካን ሙሉ በሙሉ በሚባል ደረጃ እሷ ያልገባችበት የቴክኖሎጂ እሷ ያልገባችበት የቴክኖሎጂና የኢንዱስትሪ የግብርና መር የሌለችበት ሀገራት በጣት የሚቆጠሩ ናቸው። እነዚህ ሁሉ ሀገራት በዓለማችን ላይ ካሉ 195 ሀገሮች 70%ን እያመረተች የምታቀርበው ቻይና መሆኗን ስንቶቻችን እናውቃለን? የቻይናን ከረሃብ ከድህነት ተነስቶ ልዕለ ኃያል መሆን ለዓለም ሕዝብ ማሳያ ማስተማሪያ ሆኗል። ለኑሮ ስለ ህይወት አንድ አባባል አላቸው። መንገዱን ማወቅ ከፈለግ የሚመለሰውን ሰው ጠይቀው ይላሉ። በርግጥ ቻይናውያን ካሳለፉት ችግር አንጻር ሲታይ ይሄ አባባል በእርግጠኝነት ያስተምራቸዋል። ያለፈ ታሪካቸውን እየጠቀሱ ያለፉበትን መንገድ በሙሉ የሚያሳያቸው ስለሆነ ይሄ አባባል እነሱን ይገልጻል። እነሱም ለትውልድ ያስተምሩበታል። ትናንት ከነበሩበት አስከፊ ረሃብና ድህነት ዛሬ የበለጸገችዋንና ያደገችዋን ቻይና የመጣችው ትናንት የሄዱበትን መንገድ ድጋሚ ዛሬ ላይ የልጅ ልጆቻቸው እንዳይሄዱበት ለትውልድ የሚያስተምሩት ትልቅ አባባል ነው። የቻይና ሕዝብ በኢኮኖሚ በዓለም ቴክኖሎጂ ላይ የፈጠረውን መልካም ተጽዕኖ ለልጅ ልጆቻቸው ሁሉ በኩራት የሚነግሩት እነዛ አስከፊውን ድህነት ባይናቸው ያዩ ዜጎቿ ዛሬ ላይ በጡረታ የቻይናን ማንነት ለልጅ ልጆቻቸው በኩራት የሚገልጹባት አስደናቂዋን ሀገራቸውን ለልጆቻቸው ለማስረከብ ደፋ ቀና ማለታቸውን ለኃያሏን ቻይናን ፈጥረው የዓለማችን ሁለተኛዋ ሀብታም ሆና በምድራችን ላይ እየኖረች ትገኛለች። በአፍሪካም ሆነ በተለያዩ ዓለም ሀገራት ላይ ተጽዕኖዋ እጅግ በጣም የበዛ ሆኗል። በተለያዩ ኢንዱስትሪ መርቦች ብቻ ሳይሆን በተጨማሪም በወታደራዊ ኃይሏም ደግሞ ማንም የሚገዳደራት የለም። ዓለም ተይ ቢላት አልተው ያለችበትን የቴክኖሎጂ ምጥቅነቷን ያሳየችበትን ተምዘግዛጊ ሚሳኤሎቿን ማየት ይቻላል። በርግጥ ተምዘግዛጊ ሚሳኤል ብቻ ሳይሆን የኒኩለር አረሮችንም ጭምር የምታብላላ በርካታ ከተሞቿ ላይ ይህንን ተግባራዊ የምታደርግ ናት። በርግጥ ዓለም ከኒኩለር የጸዳች እንድትሆን በርካታ ጊዜ ቢማጸናትም ቢጸኑም እሷ ግን
ለነካኝ ሰው አይኑን ማጠፋበት ነው እያለች የምትመልሰው ቻይና አሁንም የጎረቤት ሀገሮቿን ቀጥለጥ አድርጋ የምታስተዳድርበት የልዕለ ኃያልነቷ ማሳያ ሆኗል። የጦር ኃይሏን በተመለከተ በተለያዩ ስብሰባዎች ላይ አረባክሽ እንደዚህ አይነት ነገሮችን አታምርች እያለች አሜሪካን በውስጥ ለውስጥ ብትጎተጉታትም አፍሽን ዝጊ ብላ ቀና እንዳትል የምታደርጋትን አሜሪካንና ሌሎች ሀገሮችን ጭምር በእርግጥ ቻይና አሁንም ድረስ በዓለም ሕዝብ ፊት መጣ የኒኩለር ማብላያ ወይንም የኒኩለር ቦምቦችን እየሰራው ነው ብላ በድፍረት ባትናገርም ነገር በእርግጥ አያያዟን ላዩ የዓለም መንግስታት ጭንቅ ሆኖባቸዋል። ከአፍሪካ እስከ ኤሽያ ከአሜሪካን እስከ አውሮፓ ሁሉም አይናቸውን ቻይና ላይ ጥለዋል። ቻይና የዛሬ 50 ዓመት አንገቷን ደፍታ ዛሬ ላይ ደርሳለች። የሚቀጥሉ ዓመታቶችን ምን ልታሳየን ትችላለች? ይሄ የብዙ የዓለም ሕዝብ ጥያቄ ሆኖ ቀጥሏል። ውድ የኢትዮ ትራቭል ቤተሰቦች የዛሬው የቻይና ጉዟችን ይህንን ይመስላል። የቻይናን ከውድቀት እስከ ስኬት ድረስ የደረሰችበትን የስኬት ጥግ ይዘንላችሁ ቀረብን። በቀጣይ የተለያዩ ሀገራት ከውድቀታቸው እስከ ስኬታቸው ድረስ ይዘንላችሁ እንቀርባለን። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። የተለያዩ ሀገራትን አብረን እንጎበኛለን። አስገራሚ እድገታቸውን፣ ስኬታቸውን፣ ውድቀታቸውን ይዘንላችሁ እንቀርባለን። አብሬያችሁ የቆየሁት አሜን ነበርኩ። ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ሁኑ። መልካሙን ሁሉ በያላችሁበት ተመኘን። ፒስ